ሞት ቀጠሮ የለውም። ዛሬ ማታ የመጨረሻ ሌሊቴ ሊሆን ይችላል። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላሁ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሓነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝም እጅግ በጣም ደስ እያለኝ ነው ማለት ነው። ምክንያቱም ከውድ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ እንደ አላሁ ሱብሓነሁ ወተዓላ ፍቃድ ኢንሻአላህ ማለት ነው። እንግዲህ በየጊዜው ሰሙ እጅግ አስፈላጊና ወሳኝ የሆኑ ትምህርቶችን ሸር እያደረገቻችሁ ይገኛል። እንደዚሁም ደግሞ በጣም ወሳኝና ተወዳጅ የሆኑ ግጥሞችንም ወደ እናንተ እያቀረበችላችሁ ይገኛል ማለት ነው። እንግዲህ ከእናንተ የሚጠበቀው ተጠቃሚ መሆን ብቻ ነው ማለት ነው። ኢንሻአላህ ወደፊትም ብዙ ነገራቶችን ኢንሻአላህ የምናይ የምንማማር ይሆናል ማለት ነው እንደ አላሁ ሱብሓነሁ ወተዓላ ፍቃድ። ስለዚህ ቪዲዮውን ደግሞ እናንተ ከወደዳችሁት ሻር ላይክ ማድረጋችሁን አትርሱ። እንደዚሁም ደግሞ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ለቻናሉም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ሁልጊዜ የምለቃቸው ቪዲዮዎችም እንድደርሳችሁ ደግሞ የደውል ምልክቱን መጫን ትችላላችሁ ማለት ነው። ስለዚህ በዚህ ቻናል በጣም አስፈላጊ ነገሮችን ነው የምታገኙበት። ስለዚህ ኢንሻአላህ ቪዲዮውን እስከ መጨረሻ ድረስ የምትከታተሉ ከሆነ እንደምትወዱትም አልጠራጠርም ማለት ነው። እናም ዛሬ ላይ ደግሞ ታዲያ ለእናንተ በጣም ወሳኝ ነገር ነው። በተለይ ደግሞ በአሁኑ ሰዓት ያለንበትን እህቶች ወንድሞች ማለት ነው የሚመለከት ትምህርት ነው እየላችሁ የመጣሁት። ኢንሻአላህ እንደምትጠቀሙበትም አልጠራጠርም። የአይን ዝሙት ነው ማለት ነው። እንግዲህ ዛሬ ላይ ስለ አይን ዝሙት እናያለን ማለት ነው። እና የዝሙት አይነት ብዙ ነው፣ ግን ከዛም ውስጥ ዛሬ የምናየው የአይን ዝሙት ይሆናል ማለት ነው። በተለይ ደግሞ በዚህ ዘመን ኢንሻአላህ በዚህ ዘመን ሸይጣን ለሰው ልጆች ያዘጋጀው ትልቁ ወጥመድ ፖርኖግራፊ የብልግና ምስሎችን መመልከት ነው ማለት ነው። ይህ ወንጀል እንደ ካንሰር በወጣቶቻችን ላይ ተስፋፍቷል። በሴቱም በወንዱም ላይ አላሁ ሙስተዓን። ብዙዎቹ በዝምታ እየተቃጠሉ ኢማናቸው እየተሸረሸረ የአላህ ፍራቻ ከልባቸው እየጠፋ ነው የሚገኘው ማለት ነው። እናም ውድ ወንድሜ አላህ እያየህ እኮ ነው። ከሰው ልጅ ምናልባት አልታይም ብለህ ሊሆን ይችላል፣ ግን አላህ ሱብሓነሁ ወተዓላ እያየህ ነውና በሩን ዘግተህ መጋረጃውን ጋርደህ ድምፁን አጥፍተህ ኤርፎንህንም ሰክተህ ብቻህን ነኝ ብለህ ታስብ ይሆናል ውድ ወንድሜ። ነገር ግን ያቺ አይን የከዳችውን ሁሉ ልብም የደበቀውን ሁሉ የሚያውቀው ጌታ አላህ አብሮህ አለ። አብሮህ እንዳለ አስታውስ። ያንተ አይን የአላህ ስጦታ ነው። እንዴት በጌታ ስጦታ ጌታህን ታምጻለህ ወንድሜ? ያ የተሰጠህ አይን እኮ ቁርአን እንድታይበት እንድታነብበት እሱ የሚወደውን ነገር እንድትመለከትበት እንጂ የረከሰን ሰውነት ራቁት እንድትጎበኝበት አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሰው በኖረበት ሁኔታ ይሞታል፣ በሞተበት ሁኔታ ከቀብር ይቀሰቀሳል። እስቲ አስበው ውድ ወንድሜ፣ እስኪ አስቢው አንቺም ውድ እህቴ። አላህ ይጠብቅህና አንቺም አላህ ይጠብቅሽና ያንን አስቀያሚ ፊልም እየተመለከትክ ስሜትክ ተለውጦ አእምሮህ በቆሻሻ ተሞልቶ እያለ መለከል ሞት ቢመጣስ? ነፍስህ ልትወጣ ጉሮሮህ ላይ ብትደርስስ? የመጨረሻ ንግግርህ ምን ሊሆን ነው ወንድሜ? የመጨረሻ እይታህ የሴተኛ አዳሪ ወይም ደግሞ የአላህ ጠላት የሆነ አካል ራቁት ማየት ሊሆን ነው። በዚህ ሁኔታ ጌታህን መገናኘት ትፈልጋለህ?
አንቺ ውድ እህቴ በዚህ ሁኔታ ጌታሽን መገናኘት ትፈልጊያለሽ? ወደ ራስሽ ተመለሽ። አንተም ውድ ወንድሜ ወደ ራስህ ተመለስ። አሁንም ጊዜው አልመሸም። ባለችን ሰከንድ ባለችን ደቂቃ ወደ ራሳችን እንመለስ። አላህ ያከበረውን ሙስሊም አይን እንዴት አላህን በማያውቁ ወራዶች ርካሽና ዝምተኛ በሆኑ ሰዎች ራቁት ታረክሰዋለህ? እነዚያ የምታያቸው ሰዎች አላህን የካዱ ጧሃራ የሌላቸው ህይወታቸው በሙሉ በቆሻሻ የተሞላ ነው። ያንተ ንጹህ ልብ የእነሱ የቆሻሻ መጣያ የተሞላ ሊሆን አይገባም። የእነሱን እርቃን በማየት የሚገኝ ደስታ የሸይጣን ሽንት እንጂ እውነተኛ እርካታ አይደለም ወንድሜ። ይህ ሱስ ልክ እንደ ጨው ውሃ ነው። በጠጣው ቁጥር ጥማትህ ይጨምራል እንጂ በፍጹም አይረካም፣ አይቆርጥልህም። ልብህ ላይ ጥቁር ነጥብ ይጥላል። በመጨረሻም ልብህ ሙሉ በሙሉ ይጨልምና ቁርአን ሲቀራ የማይሰማ ምክር የማይቀበል ለሶላትና ለኢባዳ የሚሰላች ይሆናል። አላህ ይጠብቀን። ከዚህ ሱስ እንዴት ልውጣ? ውድ ወንድሜ ወላሂ ከዚህ ሱስ መውጣት ትችላለህ፣ ግን ተስፋ አትቁረጥ። አላህ መሐሪ ነው። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶቻችሁን በሙሉ ይምራል ይለናል። ከዚህ አስቀያሚ ሱስ ለመላቀቅ የመጀመሪያው እውነተኛ ተውበት አድርግ። ከዚህ ሰዓት ጀምሮ ጌታዬ ሆይ በድዬሃለሁ፣ አይኔን አላግባብ ተጠቅሜያለሁና ማረኝ፣ ካሁን በኋላ አልመለስም ብለህ ቃል ግባ። አልቅስ ስቅስቅ ብለህ የአላህን ውዴታ ከዚህ ርካሽ ስሜት እንደሚበልጥ ለራስህ ንገረው፣ ውስጥህን አሳምነህ። ሁለተኛው የብቸኝነትን በር ዝጋ። ይህ ወንጀል የብቸኝነት ወዳጅ ነው። ብቻህን አትሁን። ስልክህን ይዘህ አልጋ ላይ ለብቻህ አትተኛ። ስልክህን ከእጅህ አርቅ። መኝታ ክፍል ስልክ ይዘህ አትግባ። በሩን አትዝጋ። ሸይጣን ብቸኛን ያጠቃል። አስፈላጊ ከሆነም ላልተወሰነ ቀን ያክል ስማርት ስልክህን አትያዝ። ሶስተኛ እይታን ስበር። መንገድ ላይም ሆነ ሶሻል ሚዲያ ላይ አይንህን ጠብቅ። የመጀመሪያው እይታ ድንገተኛ ሊሆን ይችላል። ሁለተኛው ግን ወንጀል ነው። እይታ ለመርዝ ቀስት ነው። እይታን ስትሰብር በልብ ውስጥ የኢማን ጣፋጭነት ይሰማሃል። ከፌስቡክ ከቲክቶክ እነዚህን አይነት አስቀያሚ ነገራቶችን የምታይ ከሆነ ራቅ። ወደዚህ ስሜት ቀስቃሽ የሚጋብዝህን የሶሻል ሚዲያ መድረክ ሙሉ ለሙሉ ዝጋ ወንድሜ። አራተኛ በጾም ላይ አደራ። ነቢዩ ሰለላሁ ዐለይሂ ወሰለም ወጣቶችን ሲመክሩ አቅም ያለው ያግባ፣ ካልቻለ ይጾም ብለዋል። ትዳር ከማግባትህ በፊት ራስህን በሐራም ካረከስክ በትዳር ውስጥ ያለውን ሐላል ደስታ ታጣለህ። ይህ ሱስ ትዳርን የሚያበታትን ካንሰር ነው። ስለዚህ በጾም ስሜትን ግራው። አምስተኛ አላህ ያየኛል በል። ወንጀሉን ልትሰራ ስትል አንድ የተከበረ ሼህ ወይም ደግሞ አባትህ አጠገብህ ቢኖሩ ታደርገዋለህ? አታደርገውም። ታዲያ እንዴት ፈጣሪህ እያየህ እንደሌለህ ትቆጥራለህ? ይህንን ማሰብ ከቻልክ ከዚህ ሱስ መውጣት ትችላለህ። ስድስተኛ ስልክህና ኢንተርኔትህን አጽዳ። የሚያምሩ ቻናሎችን እንዲሁም ግሩፖችን እና አላስፈላጊ የሆኑ አፖችን። ስለዚህ አሁኑኑ ድሌት አድርግ ወንድሜ። አላህን ፍራ። ጓደኞችን ቀይር። ወንጀል የሚያስታውሱን ነገሮች በሙሉ አስወግድ ማለት ነው። የቅንጭላትህም ውስጥ ካሉ ቶሎ ብለህ ሪሙቭ አድርግ። ስልክህም ላይ ካሉ ደግሞ ጠቃሚ ነገሮችን ብቻ እንጂ እንደዚህ አይነት ነገሮችን ከስልክ ልታጸዳ ይገባል ማለት ነው። በስልክ ባሉት ነገራቶች ላይም ስለምትጠየቅበት። ሰባተኛ ዱዓ አድርግ። በስጁድ ላይ ሆነ ጌታዬ ሆይ ልቤን አጽዳልኝ፣ ብልቴን ጠብቅልኝ፣ ሐራምን የምጠላ አድርገኝ ብለህ ለምነው። አላህ የጠየቀውን ሁሉ አይመልስምና ስለዚህ አንተም ይቅን ብለህ ለምነው፣ እሱም ይሰጥሃል። ውዱ ወንድሜ፣ ውዷ እህቴ፣ ሞት ቀጠሮ የለውም። ዛሬ ማታ የመጨረሻ ሌሊትህ ሊሆን ይችላል። እባክህ በቆሻሻ ላይ ሆነህ አትሙት። አንቺም እህቴ እባክሽ በቆሻሻ ላይ ሆነሽ አትሙቺ። ንጹህ ሆነህ ተውበትን አድርገህ ንጹህ ሆነሽ ተውበትን አድርገሽ አይኖችሽን ከአላህ ፍራቻ የተነሳ እንባ
አውጥተው አንቺም አውጥተሽ ወደ ጌታሽ ተመለሺ። ያኔ ቀብርህ የጀነት ጓሮ ይሆናል። አንቺም ውዳቴ እንደዛው። አላህ እኛንም እናንተንም ከዚያ አስቀያሚ የዘመን በሽታ ይጠብቀን፣ ልባችንንም በኢማን ብርሃን ያስውብልን። ውድ እህቶቼ ወንድሞቼ፣ ይህ ትምህርት እንደሚጠቅማችሁ አልጠራጠርም። ከተጠቀማችሁበት ትጠቀሙበታላችሁ፣ ካልተጠቀማችሁበት ደግሞ ትተውታላችሁ ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ የምንወዳት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ ወዳለው። ወሰላሙ አሌይኩም ወራህመቱላሂ ወበረከቱ። ባይ ባይ።